በብዙዎቻችሁ ጥያቄ መሰረት እጅግ በጣም የሚያስገርም አዲስ ነገር ይዤላችሁ መጥቻለሁ። እንግዲህ በጣም ብዙዎቻችሁ የማታውቁት ነገር አንድ ሚስጥር እነግራችኋለሁ። እሱም እንግዲህ ያው ምንድነው ካላችሁ ያው ዳኒና በተለይ ደስታዬ ወይም ደግሞ የሩታ አፍቃሪ የተባለው ልጅ እንግዲህ እጅግ በጣም እንደሚተዋወቁና መተዋወቅ ብቻ አይደለም በጣም ብዙ ነገሮችን እንዳቀዱ በተለይ አብርሃም ላይ እጅግ በጣም ከምታስቡት በላይ እጅግ በጣም ከባድ ነገሮችን እንግዲህ እንዳሰቡ ያንን ነገር ለመስማት ችያለሁ። እያንዳንዱን ነገር እንግዲህ በዚህ ቪዲዮ እያንዳንዱን በደንብ አድርገን ለእናንተ ለማድረስ ሞክራለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም አስገራሚ ነገሮች ሲከሰቱ ነበረ። ምንድነው ካላችሁ በተለይ እንግዲህ ዳኒ በስተመጨረሻ ወደ ሩታ ህይወት ተመልሷል። ወደ ሩታ ህይወት መምጣቷ እጅግ እንግዲህ በጣም ብዙ ነገሮችን ያወሳስባል ብሎ ሁሉም ሰው ሐሳብ አስተያየቱን ሲሰጥ ነበረ። ዳኒ እንግዲህ መምጣቱ ጥሩ ነው ጥሩም አይደለም ብሎ በጣም ብዙ ሰውም እንግዲህ ሲያነሳ ነበረ። በተለይ እንግዲህ ዳኒን ከሩታ ጋር ማየት ደግሞ እጅግ በጣም ብዙዎቻችንን አስገርሞናል ማለት ነው። እሱ ብቻ አይደለም በትላንትናው ዕለት ደግሞ እጅግ በጣም ከባድ ነገር ተፈጥሮ ነበረ። በተለይ እንግዲህ የሩታ አፍቃሪ ወይም ደስታዬ የተባለው ከአብርሃም ጋር ጭቅጭቅ ውስጥ ገብቶ ነበሩ። ጭቅጭቅ ብቻ አይደለም በጣም ብዙ ነገሮችን ሲነጋገሩ ነበረ። በስተመጨረሻ እንግዲህ አብርሃም ከሩታ ህይወት እንዲወጣ በደንብ አድርጎ ሲያስጠነቅቀው ሰምተናል። ነገር ግን ምንድነው ካላችሁ አዲስ ነገር ደግሞ ተሰምቷል። ደስታዬ ወይም ደግሞ የሩታ አፍቃሪ የተባለው ሰውዬ እንግዲህ ከዳኒ ጋራ እጅግ በጣም እንደሚተዋወቁና በጣም ብዙ ነገሮችን አብሮ ሲሰሩ እንደነበረ አሁንም እጅግ በጣም ሴራ እንዳሴሩና አብርሃምን ጠልፎ ለመጣል ከፍተኛ ጥረት ለማድረግ እንግዲህ ከአብርሃም ጠላቶች ጋራ አንድ ላይ ለመሰለፍ እንግዲህ ቁርጠኛ ሆኖ እየተንቀሳቀሱ ነው። እጅግ በጣም ከባድ ይሆናል ብዬ የማስበው ከዚህ በፊትም ተናግሬያለሁ። ስለ ዳኒ ጉዳይ ሁላችሁም ታውቃላችሁ። ነገሮቹን እንግዲህ ከአንድ ዓመት በፊት ወደ ኋላ መለስ ብለን ካስታወስን እንግዲህ አብርሃም በጣም ብዙ ነገሮችን ሲያደርግ ነበረ። በዛን ሰዓት ደግሞ ዳኒ መጥቶ በጣም ብዙ ነገር አድርጎ በተለይ እንግዲህ ሩታን እስከ ቤቱ ድረስም እንግዲህ ማስገባት ደረጃ ድረስ ደርሶ ነበረ። እንግዲህ ሩታ የዳኒ ቤት ውስጥ እንደነበረች ሁላችን የምናስታውሰው ጉዳይ ነው። ለተወሰነ ጊዜያት እንግዲህ ከአብርሃም ጋራ ተጣልታ ነገር ግን ከዳኒ ጋራ እጅግ በጣም ብዙ ነገሮችን ሲያደርጉ እንደነበረ ሁላችንም የምናስታውሰው ጉዳይ ነው። በዛን ሰዓትም እንግዲህ ይቅር ተባብሎ ሁሉም ነገሮችን በሰላም ፈቶ እንግዲህ ያው ዳኒም በጣም በሚገርም ሁኔታ የአብርሃም ሚዜም ሆኖ በጣም ብዙ ነገሮችም እንግዲህ ጥሩ ሆኖ ተስተካክሎ ህይወታቸውን ቀጥሎ ነበሩ። እንግዲህ አሁን ላይ አብርሃም ግራ ያጋባው ነገር እንዴት ዳኒ በዚህ ሰዓት መጣ? ለምንስ መጣ ብሎ እያፋጠጠው ይገኛል ማለት ነው። ዳኒ እንግዲህ ለዚህ ጉዳይ መልስ መስጠት አልፈለገም። ነገር ግን አብርሃምን መጉዳት እንደሚፈልግ ወይም ደግሞ አብርሃም እስከዛሬ ድረስ ያደረገው ነገር እጅግ በጣም ጭካኔ የተሞላበት ብሎ እንግዲህ ሲናገር ነበረ። ያው እንግዲህ ሩታ ላይ ሲያደርግ የነበረው አሁንም እያደረገ ያለው ነገሮች እያንዳንዱ ዳኒ እንደሚቃወመውና ካሁን በኋላ ደግሞ ለሩታ እንደሚቆምም ጭምር በደንብ አድርጎ ሲናገር ነበረ። ሩታ እንግዲህ በትላንትናው ዕለት ደስታዬን አልፈልግም ካሁን በኋላ አጠገቤ እንዳደርስ እግር ብላ እንግዲህ በጣም ብዙ ነገሮችን ብላ በስተመጨረሻ ደስታዬን ሸኝታለች ማለት ነው። ደስታዬን መሸኘት ብቻ አይደለም እንግዲህ አብርሃምን ካንተ ጋር መሆን እፈልጋለሁ እስከ ማለት ደረጃ ድረስ ደርሳ ነበረ። ይህ ነገር እንግዲህ ምንድነው? ጤነኛ ነው ወይስ በተለይ ሩታ ያሰበችው ነገር አለ ወይ? አሁንም እንግዲህ አብርሃም ላይ እየተጫወተች ነው ወይ? ወይም ደግሞ አብርሃምን ለማሰቃየት እየሞከረች ነው ወይ እስከ ማለት ደረጃ ድረስ ደርሷል በጣም ብዙ ሰው። ነገር ግን ማወቅ ያለባችሁ ነገር ሩታ ሁሉም ነገር በቅቶኛል ስትል ነበረ። በተደጋጋሚ ያችን ቃል ስታነሳ ወይም ደግሞ ስትናገር ነበረ። ነገር ግን ምንድነው የበቃት ወይም ደግሞ ካሁን በኋላ ምንድነው የሚስተካከለው የሚለው ነገር እንግዲህ ግራ የሚያጋባ ነገር ሆኗል። ተመልካች እንግዲህ በሁለት ሳይድ ተከፍሎ ነው ያለው። አንዳንድ ሰዎች እንግዲህ በተለይ ስለ አብርሃምና ስለ ሩታ ጉዳይ ሲያነሱ ውሸት ነው፣ ይሄ ሁሉ ነገር ድራማ ነው፣ እስከዛሬ ድረስ ሲያደርጉ የነበረው
በፍጹም ትክክል አይደለም ብሎ እንግዲህ የራሱን ምልከታ ይሰጣል ሁሉም ሰው። ነገር ግን ምንድነው እዚህ ጋር እውነት የሚያስመስሉ በጣም ብዙ ነገሮች አሉ። ምንድነው ካላችሁ እንግዲህ በተለይ ሩታ ሁላችንም እንደምናውቀው አርግዛ ነበረ፣ ወልዳለች። ትክክል ነው። ይሄ ነገር እውነት እንደሆነ አረጋግጠናል። እሱ ብቻ አይደለም የልጁ አባት ደግሞ አብርሃም እንደሆነ በደንብ አድርገን አረጋግጠናል። እሱ ብቻ አይደለም። በጣም የሚገርማችሁ ነገር ሰርጉም ከዚህ በፊት የተደረገው እያንዳንዱ ነገር ትክክል ነበረ። ሰው እንግዲህ ምኑ ጋር ነው ስህተት ብላችሁ ከጠየቃችሁኝ አብዛኛው ሰው እንግዲህ ስህተት ብሎ የሚያነሳው አብርሃምና ሩታ በጭራሽ አልተጣሉም፣ አንድ ላይ እየኖሩ ነው ብሎ እንግዲህ የራሱን ምልከታ ይሰጣል ሰው። ምክንያት ደግሞ ይኖራቸዋል ብዬ አስባለሁ። ነገር ግን እስካሁን ድረስ እንግዲህ ያገኘሁት መረጃ የሚያሳየው አብርሃምና ሩታ አንድ ላይ እየኖሩ እንዳልሆነ ነው። እንግዲህ አይሆንም ወይም ደግሞ ይሆናል ለማለትም አንችልም። ምክንያቱም እንግዲህ እነሱ ያው በራሳቸው መንገድ አንድ ላይ አይደለንም፣ ለየብቻ እየኖርን ነው ብለው እንግዲህ ብዙ ጊዜ ሲናገሩ እንደሰማን ሁላችን የምናውቀው ጉዳይ ነው። ስለዚህ እንግዲህ በዛሬ ዕለት አዲስ ነገር የተሰማው ምንድን ነው ብላችሁ ከጠየቃችሁኝ ዳኒ ሮያል እና እንግዲህ ደስታዬ እጅግ በጣም ብዙ ትውውቅ አላቸው። ትውውቅ ብቻ ሳይሆን ትልቅ ሴራ እያሴሩ ነው። ያ ሴራ ደግሞ እንግዲህ ለአብርሃም እንደሆነ ነው የተሰማው። እጅግ በጣም አብርሃም እንግዲህ ካሁን በኋላ መጠንቀቅ ይኖርበታል ብዬ የማስበው እያንዳንዱ እርምጃ እንደሚከታተሉና በጣም ብዙ ነገሮችን ለማድረግም እንዳሰቡ ያንን መረጃ እንግዲህ እየደረሰኝ ይገኛል ማለት ነው። በዚህ ጉዳይ ላይ እንግዲህ በተለይ ሩታ ምንም ነገር ማለት አልፈለገችም። ስለ ዳኒም ጉዳይ እንግዲህ ከዳኒ ጋራ ተገናኝታ እጅግ በጣም ደስተኛ እንደሆነች እና እሱ የሚያደርግላትን ነገሮችን በሙሉ ለመቀበል ዝግጁ እንደሆነችን በደንብ አድርጋ ስትናገር ነበረ። ስለዚህ እንግዲህ ያው በጣም ነገሮች እየተጋነኑ መጥተዋል። እጅግ በጣም መስመር ስተዋል። እጅግ በጣም ደግሞ ነገሮች ተወሳስቧል ብዬ ነው የማስበው። ምክንያቱም ምንድነው ካላችሁ እንግዲህ አብርሃምና ደስታዬ መጣላታቸው ብቻ ሳይሆን አብርሃም እንግዲህ ያው ለሩታ ቆሟል፣ ወይም ደግሞ ካሁን በኋላ ደስታዬ አጠገቧ እንዳይደርስ ፈልጓል። ያንን ነገር ደግሞ እንግዲህ ሩታ በደንብ አድርጋ ያው ለአብርሃም አስረክባለች። ደስታዬን ከአጠገቤ አራቀው፣ ምክንያቱም እሱ የሚያደርገኝ ነገሮች እያንዳንዱ ከባድ ናቸው፣ እጄን እየጠመዘዘ ብዙ ነገሮችን እያደረገ ይገኛል። ስለሆነ ካሁን በኋላ ከሱ ጋር ምንም አይነት ግንኙነት የለኝም ብላ እንግዲህ በግልጽ ስትናገር ነበር። በዚህም የተነሳ እንግዲህ አብርሃም በጣም ተበሳጭቶ ደስታ የሚባለውን እንግዲህ ያው ዋጋውን እንደሰጠው ሰምቻለሁ። ነገሮች እንግዲህ በዚህ እንዲቀጥል ለምን ተፈለገ? ወይም ደግሞ ደስታዬን ከጨዋታ ውጪ አድርጎ በተለይ ዳኒ ወደፊት ማምጣት ለምን አስፈለገ? በጣም ብዙ ሰዎች የሚጠይቁት ጥያቄ ስለሆነ ነው። ይህንን ጉዳይ እንግዲህ ሐሳባችሁን፣ አስተያየታችሁን ይህንን ይመስለናል። ምክንያቱ ደግሞ አብርሃም ያሰበው ነገር አለ። ምንድነው ያሰበው የሚለውን ነገርም እያንዳንዱን እየጠቀሳችሁ ኮመንት መስጠት ትችላላችሁ። እያንዳንዱን ሐሳባችሁን፣ አስተያየታችሁን አነባለሁ። ምክንያቱም እንግዲህ ይህንን ማወቅ ያለባችሁ ነገር እኛም የራሳችን ምልከታ ነው የምንሰጠው በዚህ ቻናል። የራሳችን ምልከታ ብቻ ሳይሆን እንግዲህ አዳዲስ ነገሮች ትኩሱን ቶሎ እንዲደርሳችሁ ከፍተኛ ጥረት እናደርጋለን። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ በማድረግ እንግዲህ የቻናላችን ቤተሰብ ይሁኑ። ስለዚህ እንግዲህ ያው አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ ሞክራለሁ። እንግዲህ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።